ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁልኝ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ውድ ኦርቶዶክሳውያን እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል አደረሳችሁ ብዬ እንግዲህ ፕሮግራሜን እጀምራለሁ። እና እንግዲህ እዚህ ጋር የምታዩት በጣም የሚያምር የሁለት ወንድና ሴት ወጣቶች ፎቶ ነው የምታዩት። ሳምሪ ምን አስበሽ ነው ምንድነው እንደምትሉኝ አምናለሁ። ያላያችሁ ያልሰማችሁ ካላችሁ ጥያቄ የሚሆንባችሁ ካላችሁ ቪዲዮውን ከመስማታችሁ በፊት ኮሜንት እንዳትሰጡ ስል መጀመሪያ ሀሳቤን እሰጣለሁ። ሲቀጥል ደግሞ ቪዲዮን እየሄዳችሁ እዩለት። የለፋበት የደከመበት ታውቃላችሁ። በአሁኑ ሰዓት ኖርማል ቪዲዮ እንኳን ለመቅረጽ የዩቲዩብ ቪዲዮ እንኳን ለመቅረጽ ምን ያህል ጊዜና ሰዓት እንደሚወስድ ሁላችንም እናውቃለንና ቦቸራ እንግዲህ በዛሬው ዕለት ነጠላ ዜማውን ወድጃታለሁ አፍቅሪያት የሚለውን ዜማ እንግዲህ ያው እኔ ዘፈን አዳማጭ አይደለሁም፣ ግን ብዙዎች ዘፈን መስማትና ማዳመጥ የሚፈልጉ ስላሉ ምናልባት ሄደው ያላዩት በተለይ ደግሞ በሱ ቻናል ስላልሆነ የተለቀቀው ግራ የምትገቡ ካላችሁ የቦቸራ ሙዚቃ ብላችሁ ስትሉ 100 ምናምን ሺህ ሰብስክራይብ ያለው ቻናል ላይ ነው ቪዲዮ የተለቀቀው። ምናልባት እንግዲህ ቦቸራ በኋላ ላይ ሼር ሊያደርግ ይችላል በራሱ አካውንት ማለት ነው። ያልሰማችሁ ያላያችሁ ካላችሁ እኔ ለእናንተ በጥቂቱ ሀሳብ ልስጥና ላድርስ ብዬ ስላሰብኩኝ ነው። ሌላው ነገር አንዳንድ ማያቸው ኮሜንት አሉ። ወደድን ብላችሁ የሰው ስራ አታበላሹ፣ የሰው ስራ አታደናቅፉ። ይሄ የራሴ አስተያየት ነው። የተለቀቀ እናንተ የሚጠበቅባችሁ ወዳጅ ከሆናችሁ የተለቀቀላችሁ ቪዲዮ ማየትና መስማት ብቻ ነው። ሌላ አደናቃፊ ነገሮችን የምታረጉ ሰዎች ወዳጅ ነን ለማለት ያጠራጥራልና ወዳጅ ነን ብላችሁ የምታስቡ ሰዎች በሙሉ ከማንኛቸውም ጎን ነገ ግምጃዬም ከሱ ጋር የሰራችሁ ስራ ኑሯት ብታመጣ በቃ እንደዚህ እያላችሁ የሚሰርቱን ስራ ማሰናከል አለባችሁ ብዬ አላስብም። እኔ ማንንም ቢሆን ሰው አልጠላም፣ እውነቱን ስነግራችሁ ዛሬም ነገም ወደፊትም ትናንትም የሰው ጥላቻ የለብኝም። ሰው የሆነ ነገር ሲያረካየው ስራው አይመቸኝም። ስራውን እጠላለሁ ማለት ግን ሰው የሆነ እጠላለሁ ማለት አይደለም። ከዛ ስራው ከመጥፎ ካደረገ ከመጥፎ ስራው ከተቆጠበ ካቆመ ወደሱ ማልሄድበት እሱን ማልደግፍበት ማላበረታተበት ምንም አይነት ምክንያት የለም። ሲቀጥል ደግሞ ሰው የፈለገውን መከተል የፈለገውን ማቅበጥ የፈለገውን እንትን ማለት ይችላል። የሚያናድደኝ ነገር ሲኖር አንዱን ጥሎ አንዱን ማንሳት ሲኖረው ነው እኔ በሰዎች ባህሪ የምናደደው። ብዙዎችም በቃ በጣም ያስጠላኝ ባህሪ ይሄኛውን ካልደገፍሽ ለምን ይሄኛውን ትደግፊያለሽ፣ እኔ የደገፍኩትን ደግፊ የሚባል ባህሪ ከዛ ሰው እንዲያርቀኝ ነው የሚያደርገኝ። እና ሲቀጥል ደግሞ አንዳንዶችም የሆነ በቃ ያ ሰው ልዩ ቦታ ከተሰጠው ለኔ ለምን አይሰጠኝም የሚል ክፋትም ያላችሁ ስለምትኖሩ እያየውም ስለሆነ እየገረመኝም ሰውንም እየታዘብኩኝ ስለሆነ ሰው የሚቀርበኝ እድል ስጠኝ፣ ከሰው ጋር የምዋደድበት የምፋቀርበት ትከሻ አድለኝ። ሰው እየበደላችሁ አንዳንድ ሰው ካያችሁ አሁን እየበደለ እያጠፋ ራሱ ከዛ ሰው መራቅ የማይችሉ ሰዎች አሉ፣ አንዴ ከወደዱት ማለት ነውና ሰውን ዝም ብላችሁ በድፍን ምንድነው ጥፍን ጌታ ሆይ በድፍን ጥላቻ ሰውን እንትን አትበሉ። የልጁን ስራ አታደናቅፉ። በተለይ ወዳጅ ነን የምትሉ ሰዎች ጸጥ በማለት ይሄንን ስራ ከጎን ሆናችሁ ቪዲዮውን እያያችሁ እንድታበረታቱት ስል ነው መልእክቴ ማስተላለፍ ፈልገው። ምክንያቱም ገና ብዙ ሰዎች ሳታዩት ቲክቶክ ላይ የሚዘዋወሩ አንዳንድ ቪዲዮዎች እያየሁ ስለሆነ ነው። ፍቅር ያሸንፋል። ይሄን ስራ እየሰሩት ደግሞ እርግጠኛ ነኝ እንግዲህ በፊት ነው ያስታውቃል። ያው ግምጀም እንደገባች ምናምን መሆኑ የነበረው እንትን በፊት የተሰራ ስራ ደግሞ እናንተ ሰው ስለወደዳችሁ ሰው ስለጠላችሁ ዝም ብሎ ስርዝ ድልዝ የሚደረግ ነገር የለም። ስራ ሲባል እኔና እናንተ ቲክቶክ ላይ ወጥተን ዝም ብለን ብጥርቅ እንደምንለው 1 ደቂቃ 2 ደቂቃ ቪዲዮ አይደለም። ዋጋ ይከፈልበታል። ከገንዘብ፣ ከጊዜ፣ ከማንነት፣ ከብዙ ነገር መስዋዕት ይከፈልበታል። ሲቀጥል ደግሞ ይሄን ቪዲዮ ተመካክረው ካልተስማማችበት አይለቀቅም። ይሄን ታውቃላችሁ። ውልና ስምምነት አለው። ማንኛውም ሰው ስራ ሲሰራ ተዋውሎ ተስማምቶ ነው የሚሰራው። ስለዚህ እሷም እሱም ተስማምቶ ሲሆን ነው ይሄ ቪዲዮ የሚለቀቀው እንጂ ዝም ብሎ ብድግ አድርጎ አንድ ሰው የአንድ ሰው ቪዲዮ አይፖስትም። ይሄንን የምነግራችሁ ነገር ማለት ነው። ስለዚህ ይሄንን እንድትይዙትና ከጎኑ ሆናችሁ የተለቀቀውን ቪዲዮ በደንብ ቫይራል ወጥቶለት ያወጣበት ወጪ እንዲመልስለትና እሱም ደግሞ በደንብ እንዲታወቅበት ስራው ላይ ወደፊት ትኩረት እንዲያደርግበት የሚረዳውን ነገር እንድታረጉለት ስል መልእክቴን አስተላልፋለሁ። እንዲሁም ደግሞ ያያችሁትን የሰማችሁን ሀሳብ አስተያየት አጭር ነው በነገራችን ላይ እኔ አልገባኝም ማለት ሌላ
ዘፈኖች ይኑሩት ተከታታይ ወይ ይሄ ብቻ ይሁን አላውቅም። ምክንያቱም በጣም አጭር ነው ዘፈኑ ካያችሁት ማለት ነው። ደቂቃው በጣም አጭር ነው። ምናልባት እንግዲህ እንደመንደርደሪያ ከዚህ በፊት ዘፈን አለው ቦቼ ታውቃላችኋል። ግን ደግሞ ይሄኛው ምናልባት ሌሎችም ክሊፖች ሊኖሩ ስለሚችሉ እንድትለምዱት ለማለት ያክል ነው። ውድ ቤተሰቦቼ እኔ የተሰማኝን ሀሳብ አስተያየት ነው። ሁሉም የራሱ ሀሳብና አስተያየት አለው። ግን ደግሞ አንዳንዴ ጥሩ ነው ብላችሁ የምታደርጉት ነገር ወደ ሰው ጋር ሲሄድ መጥፎ ነገር ሆኖ ይታይና ያንን የወደዳችሁን ያደነቃችሁትን ሰው እንዳይጥለው እንድትጠነቀቁ ስለምፈልግ ነው። እናንተ አንዳንድ ሰው አሁን ፊት ለፊት ብቻ የሚሰማ የሚረዳ ሰው አለ። አንዳንድ ሰው ደግሞ በቃ አራቱንም ማዕዘን ቆም ብሎ ማስተዋል የሚችል ሰው አለና ሁሉንም ከሚያስተውሉት መካከል እንድትሆኑ መኝላችኋለሁ። አሁንም በድጋሚ ቪዲዮውን ከወደዳችሁት ላይክ እና ሼር ሰብስክራይብ ማድረግ አትርሱ። ሰብስክራይብ ታደርጉ ደግሞ ምክንያቱም ተጫኑ። እንግዲህ እንደዚህ ሀብታይቴ ከፈት ሲልልኝ ወደ እናንተ ለመምጣት እሞክራለሁ። ታውቃላችሁ ረጅም ጊዜ በድምጽ ቪዲዮ መስራት አቁሜያለሁኝ። አቁማችሁ ደግሞ ስትመለሱ ወደ የሆነ በቃ ወደ ራሳችሁ ለመመለስና ቪዲዮ ለመስራት ትቸገራላችሁ። ሞራሉ ሙዱ ምናምን አይመጣላችሁምና ኮፒ ሊንክ አድርጉልኝ ትንሽ አካውንቴ እስከሚንቀሳቀስ። በሪካርዶችም እመጣለሁ አፍላዎችንም ጽናቶችንም ሳገኛቸው ቲክቶክ ላይ ወደ እናንተ ይዣቸው እመጣለሁ። እንዲሁም ደግሞ በድምጽ እንደዚህ መስራት ሲኖርብኝና የሆነ ሞራሌ ከፍ ሲል ለመስራት ወደ እናንተ እመጣለሁ ማለት ነው። ወዳችኋለሁ። መልካም ጊዜ። ቻው ቻው። እሷ የትኛው ፍምስናዋ ነው ሰው ሊፈምስባት የሚቀርባት? ለጥቅም ነው የሚቀርበው። ስላላት እንደዛ ገንኛ እኔ ራሴ አውቃለሁ። ተጠግተዋት ቢዝነሷን አይተው ምናምን ሄደው ከሷ ኮፒ አድርገው ያደረጉ ሰዎች እኔ ራሴ አውቃለሁ። ተጠግተው ሱቋ ቀርበው ኬክ ዕቃ እንደምታመጣ ለማወቅ አላህ ይፈርዳል። ሀቡ ችግር የለም። አሁን ስለዚህ ብቻ ነው ይጠቀሙባታል፣ ግን ይፈምሱብኛል። ግን እኔ ስትል ሰምቻት አላውቅም። እውነቱን ለመናገር ምንድን ነው የሚፈመስባት? የትኛው እኔ ደግሞ አጠገቧ ላይ ሆኜ ስላለች ስለሰማኋት ያንን ቃል ደግሞ ባለቤቷ ስለደገመው እውነቱን ነው ብዬ ተናገርኩኝ። የዛን ጊዜ ትክክል ናችሁ፣ ይሄ ለምን ሰይጣን ብለሽ ሰደብሻት፣ ይሄ ጥፋቴ ነው። ግና ያለውን ቃል እኔ ማለቴ ጥፋቴ አይደለም፣ በጆሮ ያለችኝ ነው፣ የሰማሁትን ነው ትክክል ነው ያልኩኝ። እሺ አሁን በቃ አንቺ ስለሆንሽ ጥፋተኛ ሰይጣን ብለሽ ስለሰደብሻት እንደገና ደግሞ በማያገባሽ ስለገባሽ ስለ እኔ ልትከራከሪ አይገባም ነበር ሀሲናት። ምክንያቱም እኔ ሞዴሬተሮቼ ጠበቃዎቼ አሉ፣ እነሱ ቢዝነስ የላቸውም። ቢዝነስ ያለው ሰው ከሰው ጋር አይነካካም። ቢዝነስ የላቸውም። ማንንም ምንም ቢናገሩ ማንም እነሱ ላይ ምንም አያመጣም። ገብቶሻል? አካውንት ቢዘጋባቸው አዲስ አካውንት ከፍተው ይገባሉ። እኔ ቤት ገዝት ላይ ፎሎ እናደርጋቸዋለን። ምንም ችግር የለውም። ቢዝነስ ያለው ሰው ግን ከማንም ሰው ጋር መነካካት የለበትም። አንቺ የቢዝነስ አለሽ አይደለ? ስራ ትሰሪያለሽ። ስራ ስለምትሰሪ እንደ ማንኛውም ሰው ቢዝነስ ቲክቶክ ላይ እንደማይሰራ ሰው ነፃ ሆነሽ አስተያየት መስጠት አትችይም። አንድ ቃል ነው ያጠፋሽ፣ ሰይጣን የሚለው ቃል፣ ሌላው አስተያየት ነው። ስለዚህ ይቅርታ ጠይቂያትና ረዋንን ችግራችሁ ይፈታ። ረዋንም እንዳትከሻት። ኦልሬዲ ለክስ ዝግጁ ሆነሽ አስተርጉመሽ ጨርሰሽ እንዳለሽ አውቃለሁ፣ ነግረሽኛል። መክሰስ አያስፈልግም። እሷም ጥፋቷን አምናለች። ከዚህ በኋላ በማያገባት ነገር አትገባ። ይቅርታ ጠይቂያት ሀሲና ተረዋንን። እሺ ናችሁ መቼም ነው የማላደርገው። እሺ መቼም ከኔ አፍ አይወጣም። የሀቡን ውለታ ምክድ መስሏችሁ ውለታ ቤስ ምናምን አድርጋችሁ ሌላ ፋይል ለመክፈት የምታስቡ ልጆች መቼም አይሳካላችሁም። እኔና ሀቢባ አንጣላ አንለያይም። ለምን? የክፉ ቀኔ ናት፣ የጨለማ ጊዜ ናት፣ እምባይን ያበሰችልኝ ልጅ ናት ከአላህ በታች ከኢትዮጵያ ሕዝብ ጋር ሆና። ስለዚህ እባካችሁ ማለት ሌላም ሰው ሊኖር ስለሚችል አንቺም ሆንሽ ሌላ ሰው አትግቡ፣ በእኔና በሀቢባ በኩል አትግቡ። በቃ እኔ ካጠፋው ትስደበኝ፣ እሷ እናቴ ሀቡ ትስደበኝ፣ እኔ ያጠፋሁት ነገር ካለ ማን ነበር የሚያገኝ? እኔ ሙሉ ውስጥ ከአረብ ጋር ነበር የምሰራው። ማንም አያውቀኝ ነበረ። እምባይን ያበሰው ማን ነው? ድምፅ የሆነኝ ማን ነው? ሰው እንዴት ምን አይነት ህሊና ቢኖረኝ ነው እኔ አንቺን ምን አይነት ህሊና ማለት ምን አይነት ሰው ብሆን ነው እኔ አንቺን አሳልፌ አላህ ያክብራት። በጣም ነው የምታከብረኝ። ባሏ ሰደበኝ ብዬ ምን እሷን አልተቀየምኳትም። እኔም ሰደቡት ሀቢባም ሰደበችው ብላ እንዳልተቀየመችኝ በእኔና በባሏ መሀል ራሱ አልገባችም። ስለዚህ እኔ ረዋን
ሀቢባን ሁሌም እወድሻለሁ፣ እንደ ልጄ ነው ማይሽ አውቃለሁ። አንቺም እንደ እናትሽ እንደምታይኝ እኔን አክብረሽኝ ደግሞ ሞዴሬተሮቼን ስላልከሰስሻቸው ኢማራት ያሉ ሞዴሬተሮቼን ልከሽልኝ እንደዛ ሲረግጦሽ ሀቢባ ለአንቺ ብዬ ነው ያልከሰስኳቸው እንጂ ያንዳንዳቸውን ኢማራት ላይ የሚኖሩትን መክሰስ እችላለሁ። ግን አንቺ እንዳይከፋሽ ብዬ ነው ምን ያህል እንደምትወጃቸው ስለምታውቂ ብላ ነው ዋትሳፕ ላይ ሪካርዶቹን የላከችልኝ። ይህን ያህል ስለማከብርሽ በቃ ስለተሰማቸው ነው የተናገሩት። ግን አባ